አለቃ እያሌው ታምሩ የእምነት ጽናትና የእውቀት ብርሃን። ሰላም የተከበራችሁ የቻናላችን ተከታታዮች፣ ዛሬ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ታሪክ ውስጥ በብዙ ዘንድ ታላቅ ሊቅ መምህርና የእምነት ተጋዳይ ስማቸው የሚነሳውን አለቃ እያሌው ታምሩን እንመለከታለን። ቤተክርስቲያን ስትኖር ነው። አሁን ችግራችን እኮ ቤተክርስቲያን የለችም፣ ተነቅላለች። እዚህም ያለችው የካቶሊክ ጥገኛ ናት፣ እዚያም ያለችው የካቶሊክ ጥገኛ ናት። ሁሉም ያሉት በካቶሊክ ጥግ ነው ያሉ እንጂ ቤተክርስቲያናቸውን የሚጠብቁ የሉም። ቤተክርስቲያናቸውን የሚጠብቁ አባቶች ካሉ እምነቷ፣ ስርዓቷ፣ ትምህርቷ ሳይለወጥ እንዲጠብቋት እና ምእመናኖቿን እንዲያጽናኑ ያስፈልጋል። ከዚህ ውጭ ግን ይሄ በምእመናኑ ነው የሚፈርድ። ለምን ቢባል እናታቸውን ያውቋት የለም ወይ? እነሱስ ቢሆኑ እናታቸውን እኮ ያውቃሉ። እናቱን የማያውቅ ልጅ የለም። እና እናታቸውን የሚያውቁ ከሆኑ ምን ክርክር ያስገባቸዋል? አንቀበላችሁም አይሏቸውም? ምን ጭቅጭቅ ያስፈልጋል? ይሄ እንዲህ ነው እንዲህ ነው የሚያሰኝ እኮ የማያውቋት እናት ስትሆን የእንጀራ እናት አይደለችም። የወለደቻቸው ያሳደገቻቸው እናታቸው ናት። እናታቸው መልክ አላት። መልኳ የተለየ ነው፣ ከዓለም የተለየ ነው። እና በሁሉም በትምህርቷ ወልድ ዋሕድ ባይ ናት። በስርዓቷ ስርዓተ ቤተክርስቲያኗ የተጠበቀ በመጽሐፍ ቅዱስ በስምንቱ መጽሐፍተ ሐዲስ ኪዳን በስርዓተ ቤተክርስቲያን የተወሰነ በዚያ ነው የምትመራው። በአጠቃላይ በመዝሙሯም ሰዎች ያልደረሱበት የመላእክት ምስጋና ነው የሚዘመርበት። ይህም እስካሁን ጣዕሙ የማይጠገብ እንጂ አንድ ቀንም የሚሰለች የለም። እና ዝም ብሎ እዚህ የሰለቸው ሁሉ የማኅሌተ ገንቦ ደብተራ ድምፅ አለኝ ብሎ የሚያቀርረውን ሁሉ መቀበል እንዴት ይቻላል? ያልተማረ ቄስ ቅዳሴ ባልቅበት ቀረርቶ ተካበት ይባላል። እንደሱ ነው ማለት ነው። ቅዳሴው ቢያልቅበት ቀረርቶ ተካበታል። እፈልጋለሁ የሚል እናቴን የሚል ይኑር፣ የሚሄድ ይሂድ እንጂ የኢትዮጵያ ቤተክርስቲያንና ስርዓቷ አይለወጡም። ከዚህ የበለጠ ኢትዮጵያ ምን ትውደቅ ነው የሚሉ እንዴ? በእነሱ ክፋት በእነሱ ግፊት አራት ሃይማኖት እንዲሰበክ በማድረጋቸው ለዚህ ሁሉ ዋናዎቹ ጉልበት ሆነው እዚህ ያደረሱት እነሱ ናቸው እና አባ ሀብቴ ናቸው። ፕሮቴስታንቶች ካቶሊኮች ጥገኞች ሆነው ነው ይህን ሁሉ ስራ የሰሩት፣ ቤተክርስቲያኑን በማፍረስ ተባብረው። ያቺ ቤተክርስቲያን ብቻዋን በነበረችበት ጊዜ ግን ኢትዮጵያ የክርስቲያን ደሴት ሆና ነው የኖረችው። የተለወጠ ነገር የለም። ህዝቡ ናፈቀኝ ያለው የለም። ወጣቱ አይ ይሄ መዝሙር ረዝሞብኛል፣ ይሄ መዝሙር ለጉሬ ሻክሯል፣ ይሄን እፈልጋለሁ ያለበት የለም። የካቶሊክና የፕሮቴስታንት ጥገኞች የሆኑት እነሱ ከቅድስት ሥላሴ ነው የተነሳ። ይሄ ከአባ ሀብተ ማርያም ነው የተነሳ። ይሄ ያስለመዱት እነሱ ናቸው። ከዚያም የፕሮቴስታንት ቤተክርስቲያኖች በየጸሎት ቤታቸው አድቬንቲስቱም፣ ጴንጤቆስጤውም፣ ወንጌላዊ ነባዩም ሁሉም በየቤታቸው የራሳቸውን እምነታቸውን ተከትለው የራሳቸውን መዝሙር አቋቋሙ እንጂ ወጣቱ ትውልድ ቤተክርስቲያንን ነቅፎ አልፈልግም ብሎ የወጣበት ጊዜ የለም። አሁንም ከተመለሰች ይመለሳል እና ቤተክርስቲያኒቱ ወድቃለች፣ ሀገሪቱ ወድቃለች፣ ህዝቡ ተስፋ አጥቷል። አለቃ እያሌው ታምሩ ከአባታቸው ከአቶ ታምሩና ከእናታቸው ከወይዘሮ አሞኘሽ አምባዬ በጎጃም ክፍለ ሀገር በቢቸና አውራጃ ተወለዱ። በቤተ ክርስቲያኑ የተባረከ አካባቢ ውስጥ ያደጉ ይህ ሕፃን ወደፊት ከኢትዮጵያ ታላላቅ ሊቃውንት አንዱ እንደሚሆን ማንም አያውቅም ነበር። ነገር ግን ሕይወታቸው ገና በልጅነት ፈተና ገጠመው። የ3 ዓመት ተኩል ሕፃን ሳሉ በፈንጣጣ ህመም ምክንያት የዓይናቸውን ብርሃን አጡ። ለብዙ ሰዎች ይህ የሕይወት መጨረሻ ሊመስል ይችላል። ለአለቃ እያሌው ግን የአዲስ ጉዞ መጀመሪያ ሆነ። የ8 ዓመት ልጅ ሳሉ ከአባታቸው ጋር ወደ ዲማ በመሄድ የቤተ ክርስቲያን ትምህርታቸውን ቀጠሉ። በዚያም በከባድ ሁኔታ ቢኖሩም ከትምህርት ፍቅር አልተለዩም። በዚያን ጊዜ አባታቸው በማረፋቸው ከቤተሰብ ድጋፍ ተለይተው ኑሯቸውን በትምህርት ላይ ብቻ ተኮሩ። የሚያስደንቀው ነገር ዓይናቸውን ቢያጡም የአእምሮ ብርሃናቸው እየበራ መሄዱ ነው። በትጋት በጸሎትና በተስፋ በመጽናት የቤተ ክርስቲያንን ትምህርቶች በጥልቀት ተማሩ። በ15 ዓመታቸው የቅኔ መምህር ለመሆን በቁ። ይህ በዚያን ዘመን ታላቅ ስኬት ነበር። በተለይ አይነ ስውር ሆኖ ይህን ደረጃ መድረስ ለብዙዎች የማይታሰብ ነበር። አለቃ እያሌው ስለ ሕይወታቸው ሲናገሩ የዓይኔ ብርሃን በመጥፋቱ ፋንታ እግዚአብሔር ዕውቀትን እንደሰጣቸው ይገልጻሉ።
ይህም የሕይወታቸው ዋና መልእክት ነበር። አካላዊ ጉድለት መንፈሳዊ ወይም አእምሯዊ ስኬትን አይከለክልም። ከጊዜ በኋላ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ ታዋቂ ሊቅ ሆኑ። በትምህርታቸው፣ በጥልቅ ዕውቀታቸውና በእምነታቸው ጽናት ብዙ ሰዎችን አስተማሩ። በቤተ ክርስቲያን ውስጥ ለሚያዩት ችግር ዝም የሚሉ ሰው አልነበሩም። የቤተ ክርስቲያን እምነት፣ ትምህርትና ስርዓት እየተበላሸ ነው ብለው ሲያምኑ በድፍረት ድምጻቸውን አሰሙ። በሊቃውንት ጉባኤ መሪነት የነበራቸውን ኃላፊነት ተጠቅመው ችግሮች እንዲታረሙ ጥረት አደረጉ። በብዙ ጊዜ አቤቱታዎችን እና ምክሮችን ቢያቀርቡም ተፈላጊው ለውጥ እንዳልመጣ ተናግረዋል። በዚህ ምክንያት ከፍተኛ ተቃውሞና ጫና ደረሰባቸው። ከአገልግሎት ዘመናቸው በኋላም ከስራቸው እንዲለዩ ተደረጉ። ነገር ግን ከእምነታቸው ወይም ከአቋማቸው አልተመለሱም። በመኖሪያ ቤታቸው ሆነው ጸሎትን ቀጠሉ። ብዙ ሰዎችንም በጽሑፍና በምክር ማስተማር ቀጠሉ። በግል ሕይወታቸውም ስኬታማ ነበሩ። ከወይዘሮ ርብቃ ልሳነ ወርቅ ጋር ትዳር መስርተው ብዙ ልጆችንና የልጅ ልጆች አፍርተዋል። በመጨረሻም ከዚህ ዓለም በስጋ ቢለዩ የተውት የእምነት አርአያ፣ የእውቀትና ትምህርት፣ የጽናት ታሪክ እስከዛሬ ድረስ ብዙ ሰዎችን እያስተማረ ይገኛል። የአለቃ አያሌው ታምሩ ሕይወት የሚያስተምረን አንድ ትልቅ ትምህርት አለ። ችግር ቢመጣ፣ መከራ ቢበዛ የሰው እምነትና ትጋት ካልተሰበረ በቀር ለታላቅ ስኬት መድረሱ የማይቀር መሆኑ ነው። ይህን ቪዲዮ ከወደዳችሁት ላይክ ያድርጉ። ቻናላችንን ሰብስክራይብ ማድረግ አይርሱ።